እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አንደኛው የአርሰናሉ ግብ ጠባቂ ዳቪድ ራያን የሚመለከት ነው። ከትላንት በስቲያ በተደረጉት የቻምፒየንስ ሊግ ጨዋታዎች ሁለት ግብ ጠባቂዎች ትልልቅ ርዕሶች ነበሩ። አንደኛው ማኑኤል ኖየር ነው፣ 40 ዓመቱ ነው እና ወደ 30 ዓመቱ የተመለሰ ይመስል ነበር። 9 ሙከራዎች አድኗል። አንዳንዶቹ ግሩም ነበሩ። እንደውም በጀርመን ብዙሃን መገናኛዎች ወደ ጀርመን ብሔራዊ ቡድን መመለስ አለበት እየተባለ ነው። ራሱን አግልሏል እንደምታውቁት ከጀርመን ብሔራዊ ቡድን። በዛው ተመሳሳይ ምሽት ደግሞ ዳቪድ ራያም ድንቅ ነበር። 5 ሙከራዎች አድኗል። በተለይ ጨዋታው እንደተጀመረ ከማክሲሚሊያን አራውሆ ያዳነው ኳስ በጣም አስፈላጊ ነበር። አርሰናል 2 ጨዋታዎች ተሸንፎ አይደል ወደዚህ ጨዋታ የመጣው እና ገና በ6 ደቂቃ ጎል ቢቆጠርበት ደግሞ የራስ መተማመን መሸርሸር ለገጠመው ቡድን የበለጠ በጣም አደገኛ ሊሆን ይችል ነበር። አንዳንዶቹ ሙከራዎች በጣም አስደናቂ ነበሩ፣ ግን በተለይ ይሄኛው የፊንገር ቲፕ ነው። ትላንት እንዳነሳሁት ባክ ፔድል እያደረገ ወደ ኋላ እየሄደ የጎሉን ፍሬም ሙሉን ማየት በማይችልበት ሁኔታ በጣም በሚያስደንቅ ቅልጥፍና ነበር ያንን ሙከራ ያዳነው። ግን ሙከራ ማዳኑ ብቻ ሳይሆን ከኳስም ጋር በጣም ጥሩ ነበር። እንግዲህ አሁን ባለፉት 2 ጨዋታዎች ኬፓ ነበር አይደል የተጫወተው እና የተለየ ሊግ ካፕ የፍጻሜ ጨዋታ ላይ አርቴታ ከራያ ይልቅ ኬፓን ማሰለፉ ብዙ አስተችቶት ነበር። የመጀመሪያው ጎል በትልቅ የኬፓ ስህተት የተቆጠረ በመሆኑ ምክንያት አሁን በዚህ ጨዋታ ላይ ባለፉት 2 ጨዋታዎች ኬፓ ካሳየው ብቃት ጋር ካነጻጸራችሁት የሁለቱ ግብ ጠባቂዎች ጥራት ልዩነት እንዴት ሰፊ እንደሆነ የሚያሳይ ነው። ኬፓ መጥፎ ግብ ጠባቂ አይደለም፣ ግን በጭራሽ በራያ ደረጃ ላይ ያለ አይደለም። አንደኛው እኔ እንዲያውም የሲቲ ጨዋታ ላይ የነበረው በ4 ተጫዋቾች የአርሰናልን በመሀል ለመሀል ወደፊት የመሄድ ብሎክ ባደረገበት ጊዜ ያንን ፕሮግሬሽን ብሎክ ባደረገበት ጊዜ ራያ ቢሆን ሌሎች የመውጫ መንገዶች ያገኝ ነበር። የተለያየ የፓሲንግ ሬንጅ ያለው ግብ ጠባቂ በመሆኑ ምክንያት በአጭር መጫወት ይችላል። የሁለቱን የአርሰናል 6 ቁጥሮች ከ4ቱ በማንቸስተር ሲቲ ተጫዋቾች በላይ በመካከለኛ ኳስ ማለፍ ይችላል። ብዙ ጊዜ ቤን ዋይት ነፃ ሆኖ የቀኝ መስመር ላይ ተለጥጦ እናየው ነበር። ዶኩ ወደ ሴንትራል ቦታ እየገባ ስለነበር ስለዚህ በቤን ዋይት በኩል መውጣት ይቻል ነበር። ይህንን ሁሉ ማድረግ የሚያስችል ቴክኒካዊ ችሎታ አለው ከሙከራ ማዳን አስደናቂ ብቃቱ ባሻገር። ይህንን በቀደም በመጠኑ ማየት ይቻል ነበር። ካቀበላቸው 28 ፓሶች 26ቱ የተሳኩ ነበሩ። በጣም ግሩም ነው። ከ4 ረጃጅም ኳሶች 3ቱ በትክክል ለቡድን ጓደኞቻቸው የደረሱ ነበሩ። የአርሰናል የቢልዳፕ ጥራት ይሻሻላል። እሱ ሲኖር 48 ጊዜ ነው ኳስ የነካው። ስለዚህ ጨዋታ ውስጥ በጣም ይሳተፋል፣ ከራሱ ጎል ይወጣል። ስለዚህ ትርፍ ሰው ይሆናል፣ ስፔርማን ይሆናል። እንዲህ አይነት ጥቅም የሚሰጥ ነው። ግን ዋና ስራ ደግሞ የግብ ጠባቂ ዋና ስራ ግብ መጠበቅ ነው። ያን ደግሞ በላቀ ባለሟልነት በክህሎት በከፍተኛ ጥራት የሚከውን ነው። 30 ኢላማቸውን የጠበቁ ሙከራዎች ተደርገውበታል በዚህ አመት በቻምፒየንስ ሊግ 27ቱን አድኗል። ስለዚህ ሙከራ የሚያድንበት ሬትም የሚገርም ነው እና ከባለፈው የውድድር ዘመን ጀምሮ በቻምፒየንስ ሊግም የእሱን ያህል ብዙ ጎሎች ሳይቆጠሩበት የወጣ ወይም ብዙ ክሊንሺት የጠበቀ ግብ ጠባቂ የለም። 23 ጨዋታ አድርጎ 13 ክሊንሺቶች ጠብቋል፣ ከ50% በላይ ማለት ነው። ደግሞ ይሄ ኤክስጂ ያለ አይደለም የተጋጣሚ ቡድን የሚፈጥራቸው ጥራት ያላቸው የጎል እድሎች አንደኛው መለኪያ የተጋጣሚ ቡድን የፈጠረው የጎል እድል ጥራት መለኪያ ኤክስጂ የሚባለው ሞዴል ባለፈው 10-15 ዓመት ብዙ በእግር ኳሱ ጥቅም ላይ የሚውል አንድ የእግር ኳስ ሜትሪክ ነው እና ከ21 አካባቢ ጎሎች ሊቆጠሩበት ይችሉ ነበር አርሰናል የተጋጣሚ ቡድን በፈጠራቸው የጎል እድሎች ጥራት 12 ጎሎች ነው የተቆጠሩበት። ስለዚህ 9 ጎል ፕሪቨንት አድርጓል ማለት ነው። ትላንት ጠቅሻለሁ ይሄንን በአውሮፓ አንደኛ ነው በዚህ እና ቢያንስ 4
ሙከራዎች ትላንትና ያዳናቸው 4 ሙከራዎች አስደናቂዎች ናቸው። በዚህም ዓመት በአውሮፓ የእሱን ያህል ብዙ ክሊንሺት የጠበቀ የለም። ለዛ ነው ካይ ሃቨርትዝ ጨዋታው ካለቀ በኋላ የማይታመን ግብ ጠባቂ ነው፣ ባለፉት 2 ዓመታት የዓለም ምርጡ ግብ ጠባቂ ነበር የሚል አድናቆት የሰጠው። አሁን ይሄ አድናቆት እንግዲህ የአርሰናል ጓደኛው ስለሆነ የተሰጠ አድናቆት ሊመስል ይችላል። ለራሱ ጓደኛ በችሮታ የተናገረው ሊመስል ይችላል። ግን በቅርብ ጊዜ በብዙ ሰው አስተያየት አሁን በዚህ ሰዓት በአውሮፓ ከ1 እስከ 3 ምርጥ ግብ ጠባቂ ከሚባሉት አንደኛው የሪያል ማድሪዱ ቲቦ ኩርቷ ነው እና ኩርቷ ያንተ ቤስት 3 ግብ ጠባቂዎች ማን ናቸው ተብሎ ከወራት በፊት ተጠይቆ ራያን ጠቅሶታል። ሌላ ኦብላክና አሊሰንን ነው የሊቨርፑልና የአትሌቲኮ ማድሪድን ግብ ጠባቂዎች ነው የጠቀሰው። ስለዚህ በእግር ኳሱ ዓለምም በተለይ ደግሞ እንደ ኩርቷ ባለ ግብ ጠባቂም እንዲህ አይነት ግምት የሚሰጠው ለሶስተኛ ተከታታይ የውድድር ዘመን የፕሪሚየር ሊግን የወርቅ ጓንት የሚባለውን ጎልደን ግሎቭን ሊያሸንፍ ነው። አንድ ጋሪ ጃኮብ የሚባል የታይምስ ጸሐፊ ምን ይላል? የግብ ጠባቂዎችን አስፈላጊነት በተመለከተ አንድ መጽሐፍ ጠቅሶ የብሪያን ክላፍን የግለ ታሪክ መጽሐፍ ይጠቅስና ስለ ግብ ጠባቂ ምን ይላሉ ይላል። ግብ ጠባቂዎች በአንድ የውድድር ዘመን 18 ነጥብ ለቡድናቸው የማስገኘት አቅም አላቸው። ይሄ ማለት አንድ ቡድን ዋንጫ በማሸነፉና ዋንጫ በማጣቱ መካከል ወይ በሊጉ በመቆየቱና በመውረዱ መካከል ልዩነት ያመጣል ብለው ያምናሉ ብሎ ይጽፋል። ለዚህ ነው ፒተር ሺልተንን ያስፈረሙት። ፒተር ሺልተን ታላቅ ግብ ጠባቂ ነው። ከእንግሊዝ ምንጊዜም ትልልቅ ግብ ጠባቂዎች መካከል አንደኛው ነው። ከጎርደን ባንክስ ጋር የሚጠቀስ በጣም ትልቅ ግብ ጠባቂ ነው እና 1977 ላይ ነበር አስፈረሙትና ከወራት በኋላ ወደ ላይኛው ያኔ ፈርስት ዲቪዥን ይባል ወደ ነበር አሁን ፕሪሚየር ሊግ ወደሚባለው የእንግሊዝ ከፍተኛው የሊግ እርከን አሸጋገራቸው። በዚያ የውድድር ዘመን 25 ጨዋታዎች ላይ ጎል አልተቆጠረበትም ነበር ቡድኑ እና በዛ ዓመት ዋንጫ ወሰዱ። ከዛ በኋላ 2 ጊዜ አሁን ቻምፒየንስ ሊግ የምንለውን ያኔ ዩሮፒያን ካፕ የሚባለውን ውድድር አሸነፉ። የግብ ጠባቂዎች ዋጋ ይህን ያህል አስፈላጊ ነው። በኋላ እንደው ምርጦቹን ዓመታት በቼልሲ ያሳለፈ እንጂ ትዝ ይለኛል አርሰናል ፔተር ቼክን ከቼልሲ ባስፈረመበት ጊዜ ብቸኛው በ2015 ያስፈረሙት ተጫዋች ነው። ሌላ ተጫዋች አላስፈረሙ እና ጆን ቴሪ አብሮት ለረጅም ዓመታት በታላቅ ስኬት ተጫውቷል። አብረው ብዙ ዋንጫዎች አሸንፈዋል። ለአርሰናል ከ10 እስከ 12 ነጥብ ማሸነፍ የሚችል ነው ብሎ አድንቆት ነበር። የግብ ጠባቂዎች ዋጋ መቼስ በጣም ከፍተኛ ነው፣ ምንም ጥያቄ የለውም እና በቅርብ ጊዜም በተደረጉ ጨዋታዎች ላይ ቲየሪ ኦንሪ ትዝ ይለኛል በቅርብ ጊዜ ለምን የዓመቱ ኮከብ ግብ ጠባቂ ተብሎ እንደማይመረጥ ወይም የዓመቱ ኮከብ ተጫዋች በሚል የተጫዋቾች ስም ይጠቀሳል እና ለምን እሱ በእጩነት እንደማይቀርብ አላቅም አለ። ችግሩ ለምሳሌ በባሎን ዶር አንድ ግብ ጠባቂ ብቻ ነው ያሸነፈው፣ ሌቪያሺን ብቻ ነው ያሸነፈው። በእንግሊዝ አንድ ግብ ጠባቂ ብቻ ነው የዓመቱ ኮከብ የተባለው ፔተር ሺልተን። በአርሰናል እንኳን የዓመቱ ኮከብ ተጫዋች ተብሎ የክለቡ እንኳን አንድ ጊዜ ብቻ ነው የተመረጠው፣ የን ስሌማን 2006 ቻምፒየንስ ሊግ ፋይናል በደረሱበት ጊዜ እና ለግብ ጠባቂዎች እንዲህ አይነት ሽልማቶች ለመስጠት ያስቸግራል። ግን አርሰናል መጨረሻ ላይ ፕሪሚየር ሊግ ወይ ቻምፒየንስ ሊግ የሚያሸንፍ ከሆነ የዳቪድ ራያን አገልግሎት አሳንሶ ማየት የሚቻል አይመስለኝ። በጣም ጠቃሚ ተጫዋቻቸው ነው። ለአርሰናል መጫወት ለግብ ጠባቂዎች ቀላል አይመስለኝ። ይህንን የምልበት ምክንያት ከፍተኛ ትኩረት ይጠይቃል። አርሰናል ለሚጫወት ግብ ጠባቂ ለምሳሌ አንድ ግብ ጠባቂ ብዙ ሙከራ ይደረግብኛል ብሎ ሲያስብ ሁሌ አለርት ነው አይደል፣ ንቁ ይሆናል። አርሰናል ግን በቻምፒየንስ ሊግም በፕሪሚየር ሊግም አነስተኛ ሙከራ የሚደረግበት ቡድን በመሆኑ ምክንያት ግብ ጠባቂዎች አልፎ አልፎ ነው የሚያጋጥማቸው። ለአርሰናል የመከላከል ጥንካሬ ዋናው ተጠቃሽ ራያ አይደለም፣ ግን ካላፊዮሪ እንዳለው የእሱ ከጀርባችን መኖር ደህንነት እንዲሰማን ያደርጋል ብሎ ይሄ በጣም አስፈላጊ ነገር ነው። የራምስዴል አንደኛው ችግር የአርጋታ ነው፣ አንዳንዴ ፎከስ ዳልሆንም ይላል። እንዲያውም አርቴታ ግብ ጠባቂ መለወጥ የፈለገበት ምክንያት ይሄ አስተያየት እንደሆነ አላቅም፣ ግን አይታችሁት እንደሆን ከቶተናም ደጋፊዎች ጋር ከጎሉ ጀርባ ካሉ የቶተናም ደጋፊዎች ጋር ሲበሻሸቅ አንዳንድ ጊዜ ትኩረት በማጣት የሚሰሩ ስህተቶችን ሲሰራ ታዩታላችሁ። ራያ ግን ሌዘር ፎከስድ ነው። በፕሪሚየር ሊግ የአርሰናልን ያህል አነስተኛ በጨዋታ ኢላማውን የጠበቀ ሙከራ የሚደረግበት በጠቅላላው አነስተኛ ሙከራ የሚደረግበት ቡድን የለም። በቻምፒየንስ ሊግም የአርሰናልን ያህል አነስተኛ ሙከራ እና አነስተኛ ኢላማውን የጠበቀ ሙከራ የሚደረግበት ቡድን የለም። እንደዚህ አይነት ቡድን ውስጥ የሚጫወት ግብ ጠባቂ አንዳንድ ጊዜ ቡድኑ ብዙ ስለማይሞከርበት ከየስንት ደቂቃው አንድ ጊዜ ብቻ ስለሆነ ሙከራ የሚደረግበት ትኩረት አድርጎ ሌዘር ፎከስድ ሆኖ ለመቆየት ሊቸግር ይችላል። በትኩረት ማጣት ብዙ ስህተት ሲሰራ አታዩት። በጣም ኃይለኛ
ትኩረት ያለው ግብ ጠባቂ ነው። ቀላል ቢመስልም ግን ቀላል አይመስለኝም። አሁን ደግሞ ለ3 ዓመት ነው በላቀ ደረጃ እየተጫወተ ያለ። ሲመጣ ታስታውሱ እንደሆነ ብዙ ጊዜ ያነሳዋለሁ። ራያም ሳነሳ ውዝግብ ነበር፣ ብዙ ትችትም ነበር ሚኬል አርቴታ ላይ 27 ሚሊዮን የከፈሉት እንዲህ ለምን ለሌላ የማጥቃት ተጫዋች አይወጣም ይሄ ገንዘብ? ራምስዴል አለ ደግሞ ራምስዴል የአመቱ የፕሪሚየር ሊግ ምርጥ ቡድን ሲመረጥ ግብ ጠባቂ ተብሎ የተመረጠው እርሱ ነው። አርሰናልም ልክ የውድድር ዘመኑ ካበቃ በኋላ የ5 ዓመት ኮንትራት ሰጥቶት ነበር እና እድሜውን በጣም ወጣት ስለነበር ራምስዴልን ለማምጣት በርንድ ሌኖን ማስወጣት ያስፈልግም ስለነበር እንዲህ አይነት ውሳኔዎችን ከወሰነ በኋላ ለምንድን ነው አሁን ሌላ ግብ ጠባቂ ለሱም ይሆን አስተማማኝ ግብ ጠባቂ ከአሌክስ ጉናርሰን የሚባል ግብ ጠባቂ አምጥቶ ነበር። ከሱ የተሻለ ግብ ጠባቂ ማምጣት ያስፈልገው ይሆናል ለራምስዴል ፉክክር የሚሰጥ ግን እንደ ራያ አይነት በማንቸስተር ዩናይትድም በቼልሲም በቶተናምም ሲፈለግ ነበር። በብሬንፎርድም በነበረበት ጊዜ ከፕሪሚየር ሊግ ምርጥ ግብ ጠባቂዎች እንደ አንዱ ይቆጠር የነበረን ግብ ጠባቂ ማምጣት ግን እዛ ቦታ ላይ የማያስፈልግ ፉክክር መፍጠር ነው ይባል ነበር። ደግሞ በደጋፊዎች ይወደድ ነበር ራምስዴል። አንደኛ እንግሊዛዊ ነው፣ ሁለተኛ ካራክተር ነው እንደምታዩት አሁን ለኒውካስልም ሲጫወት እና ከደጋፊዎች ጋር ባለው መግባባት ምክንያት ደጋፊዎች እየተሳሳተም ጭምር የሚወዱት አይነት ግብ ጠባቂ ስለነበር የእሱን መነካትም በተለይ እንግሊዝ ሀገር ያሉት ደጋፊዎች አልወደዱትም። ታስታውሱ እንደሆነ ካይ ሃቨርትስን፣ ጁሪየን ቲምበርን፣ ዴክላን ራይስን ያስፈረሙበት ጊዜ ስለነበር አሁን ደግሞ የማጥቃት ተጫዋች ቢጨምር ሌላ የክንፍ ተጫዋች ወይ 9 ቁጥር ቢጨምር የሚል አስተያየት ስለነበር እንደው እንደ ሌላ የማይገባ ቦታ ላይ ኢንቨስት እንደተደረገ ገንዘብ ነበር የታየው እና አርቴታ ማብራራት ነበረበት። ያው መጀመሪያ አካባቢ ሲናገር እኮ ቁጥር 1 ግብ ጠባቂ የለኝም የሚል አቋም ነው የነበረው። የሆነ ጊዜም እንደማያደርገው ብናቅም እኔ የግብ ጠባቂነትን ቦታ እንደ የትኛውም ቦታ ነው የማየው። ለምሳሌ እንደ ጨዋታ ሁኔታ ግብ ጠባቂን በግብ ጠባቂ ሊቀይር ይችላል። ቡድናችን ጠባብ ውጤትን እየተከላከለ ከሆነ የተሻለ ሙከራ ማዳን የሚችል ግብ ጠባቂ ላስገባ እችላለሁ። በሾት ስቶፒንግ የሚሻል ግብ ጠባቂ ላስገባ እችላለሁ። እያጠቃን ከሆነ ደግሞ ማጥቃቱን የሚያግዝ ተጫዋች ላስገባ እችላለሁ፣ ግብ ጠባቂ ላስገባ እችላለሁ አለ። እንደማያደርገው ግልጽ ነበር። ካደረገውም ሬቮሉሽነሪ ነበር የሚሆነው። ማንም አድርጎ አያውቅም ግብ ጠባቂዎችን ለዚህ ዓላማ። በቃ ግብ ጠባቂን በተመለከተ በታክቲካዊ ምክንያት በጣም ትልቅ ለውጥ ካየን የምናየው በመለያ ምቶች ጊዜ ነው። የተሻለ የመለያ ምት የማዳን ሬከርድ ያለው ግብ ጠባቂ ተቀይሮ ሲገባ እናያለን ብዙ ጊዜ። ግን እንደማያደርገው ግልጽ ነበር። ግን መጀመሪያ አካባቢ የመጀመሪያዎቹ ራያ ለአርሰናል ከፈረመ በኋላ የመጀመሪያዎቹን 3 ነው 4 ጨዋታዎች ራምስዴል ጀመረ እና እንዴ ራያ ለቁጥር 2 ነው የመጣው የሚያስብል ግራ መጋባት ነበር። በረጅም ጊዜ ሂደት ስናየው ግን ከአርቴታ በጊዜው ጨከን ያሉ ከሚመስሉ በጊዜ ሂደት ግን ከሚደነቁ ውሳኔዎቹ መካከል አንደኛው ይሄ ቆፍጠን ያለ ውሳኔ ነው። ብዙ ጊዜ ከማን ጋር አመሳስለዋለሁ እኔ ጆርጅ ግራም የሚባሉ አሰልጣኝ ነበሩት አርሰናል ከአርሰን ቬንገር እና በመሀል ደግሞ ብሩስ ሪዮክ የሚባሉ አሰልጣኝ ነበሩ። ከነዚህ 2 አሰልጣኞች በፊት የነበሩ አሰልጣኝ ናቸው። እሳቸው ናቸው የመርሲሳይድን ስትሮንግ ሆልድ ያቆሙት። ብዙ ጊዜ ሊቨርፑል አልፎ አልፎ ኤቨርተን ዋንጫ ይወስዱ ነበር ከሰባዎቹ መጨረሻ ጀምሮ እስከ 89 አርሰናል እስኪያሸንፍ ድረስ ያንን የመርሲሳይድ የበላይነት የሰበሩ አሰልጣኝ ይባላሉ። ጆርጅ ጋር የአርሰናልም ተጫዋች ነበሩ። ያኔ ልክ እንዳሁኑ ራያን በራምስዴል ቦታ እንዳመጣው ዴቪድ ሲመንን በጆን ሉኪች ቦታ አምጥተውት ነበር። ሌላ ጊዜ ጠቅሸው ሰምታችሁ ይሆናል። የብሪታንያ ሬከርድ ሰብረው ነበር ያሻሻሉት። የአርሰናል ደጋፊዎች ሊዋጥላቸው አልቻለም። ልክ የራምስዴል ቦታ ላይ ራያ ሲመጣ ብዙ ተቃውሞ እንደነበር ማለት ነው። ለምድር ያልተዋጠላቸው በጆን ሉኪች አርሰናል ከ17 ዓመት በኋላ የሊግ ሻምፒዮን ሆነ። ከ72 በኋላ መሰለኝ 89 ላይ ማይክል ቶማስ ባለቀ ሰዓት አንፊልድ ላይ ጎል አስቆጥሮ አሸንፈው ዋንጫ ሲወስዱ ጆን ሉኪች ነበር ግብ ጠባቂ ነበረው እና የእንግሊዝ ሀገር ምርጡ ግብ ጠባቂ እሱ ነው ብለው ያምኑ ነበር የአርሰናል ደጋፊዎች። በኋላ ጆርጅ ግራም ዴቪድ ሲመንን ሲያስፈርሙ ይሄ ገንዘብ እኮ ሌላ የብሪታንያን ሬከርድ ለምን አሻሽለን ያኔ 1.3 ሬከርድ 3 ሚሊዮን ለግብ ጠባቂዎች የብሪታንያ ሬከርድ ስለነበር ሌላ ቦታ ለምን ተጫዋች አናመጣም የሚል አስተያየት ነበራቸው የአርሰናል ደጋፊዎች። ግን ምን ያሉ ያኔ እሳቸው እንደማስበው ጆን ሉኪች በዚህ ሀገር ካሉ ምርጥ ግብ ጠባቂዎች መካከል አንደኛው ነው። ዴቪድ ሲመን ግን ምርጡ ግብ ጠባቂ ነው እና ስለ ማርጂናል ጌን ያወሩት የምርጥ ምርጥ አለው ነው የተሻለው ምርጥ ማምጣት ስለፈለጉ እና ዴቪድ ሲመን ክርክር አለው። አሁን
ከፓት ጄኒንግስ ጋር የአርሰናል የምንጊዜ ምርጡ ግብ ጠባቂ የሚባል ነው። አሁን ሰዎች ምን ይላሉ? እንዲያውም ዳቪድ ራያን በተመለከተ አንድ ሳምዲን የሚባል የቴሌግራፍ ጸሐፊ ከዴቪድ ሲመን በኋላ አርሰናል ያለው ምርጡ ግብ ጠባቂ ብሎ ያደንቀዋል። ሌማን ጥሩ የነበረባቸው ጊዜያት ነበሩ። ለምሳሌ 2006 አርሰናል ለመጨረሻ ጊዜ ቻምፒየንስ ሊግ ፍጻሜ በደረሰበት የውድድር ዘመን በቻምፒየንስ ሊግ 500ና ከዛ በላይ ደቂቃ ከተጫወቱ ግብ ጠባቂዎች መካከል 100% ሙከራ በማዳን እስካሁን ድረስ በተመዘገበ ዴታ ባለ ሪከርድ ነው። ማንም ግብ ጠባቂ 100% ሙከራዎቹን አድኖ አያውቅም። አርሰናል ከ10 ሰዓት በላይ ጎል ሳይቆጠርበት ተጉዞ ነበር በዛ የውድድር ዘመን። ከዛ ሚጌል ሞያ የሚባል የአትሌቲኮ ማድሪድ ግብ ጠባቂ 94%፣ ኤድዋርድ ሜንዲ ቼልሲ ቻምፒየንስ ሊግ በወሰደበት የውድድር ዘመን 91.2% ሙከራዎቹን ያድን ነበር። ራያ አሁን ከነሱ ቀጥሎ አራተኛ ቦታ ላይ ተቀምጧል። 90% ሙከራዎቹን በቻምፒየንስ ሊግ 500ና ከዛ በላይ ደቂቃ ከተጫወቱ ግብ ጠባቂዎች መካከል በታሪክ አራተኛው ነው። ከዛ ሌሎች ግብ ጠባቂዎች አሉ። እንዲያውም ሰዎች ሄደው በታሪክ ራሱ እንግዲህ ከፓት ጄኒንግስና ከዴቪድ ሲመን በኋላ ሶስተኛው በቅርብ ዓመታት 30-40 ዓመታት የአርሰናል ቤስቱ ግብ ጠባቂ ነው ሁሉ ይሉታል። የዝውውሩ ባህሪ ተመሳሳይነት፣ የፈረመበትም እድሜ ተመሳሳይነት ያለው ይመስላል። 30 ዓመቱ ነው ሲፈርም 27 ዓመቱ ነበር። ዴቪድ ሲመንም ሲፈርም 27 ዓመቱ ነበር። ዴቪድ ሲመን ለአርሰናል 2 ጊዜ ደብል ያሸነፈ ግብ ጠባቂ ነው። እርግጥ 98 ላይ ብዙ ጊዜ በጉዳት 16 ጨዋታ መሰለኝ የተሰለፈው፣ ግን ወሳኝ ቡድኑ ተጫዋች ነበር። አሌክስ ማኒንገር የሚባል ሌላ ግብ ጠባቂ ነበራቸው። አርሰን ቬንገር ብዙ ያሰለፉት አንድ ኦስትሪያዊ ግብ ጠባቂ ነበራቸው። ከኩዊንስ ፓርክ ሬንጀርስ ነበር ያን ያመጡት፣ ከመካከለኛ ደረጃ ቡድን ወይም ላለመውረድ ከሚጫወቱ ቡድኖች አንደኛው። ይሄኛውም ግብ ጠባቂ ከብሬንፎርድ ነበር ይመጣል። ተመሳሳይ ነገር አለው። እንዲሁም የአርሰናል ደጋፊዎች ያኔ ቅር ብሏቸው ስለነበር ይዘምሩ ነበር ዊ ኦል አግሪ ሉኪች ኢዝ ቤተር ዳን ሲማን እያሉ አልወደዱትም የሲማንን መምጣት። መጨረሻ ላይ ግን የአርሰናል ሌጀንድ ሆኖ ነው የለቀቀው። አርቴታም ምናልባት ከቬንገር ከሚለዩት ነገሮች መካከል አንደኛው ቬንገር ይታገሳሉ አንዳንዱን ተጫዋች በቃ ጊዜ ባጠፋበት ላሻሽለው እችላለሁ የሚል አይነት መተማመን እንዳላቸው እንደሚመስል። አርቴታ እንደዛ አይደለም፣ በጣም ቆፍጣና ነው ውሳኔ ሲወስን። የቬንገርም በራሱ መንገድ ሰዎች ላይ ባላቸው እምነት ምክንያት አደንቀዋለሁ። ያንንም አርቴታ ደግሞ ያ ሩዝለስነስ አለው፣ የራሱ አንድ ጥንካሬ ነው። ቆራጥ ነው ውሳኔ ሲወስን እና ያንን ቆራጥነቱን ካሳየባቸው ውሳኔዎች መካከል አንደኛው ነው። ስለ ማርጂናል ጌን አሁን በተለይ ይሄ ምን ወርከብል የሚሉታል አንድ ተጫዋችን በማሻሻል ሰራበታለሁ የምትሉት ተጫዋች አለ አይደል? በአርቴታ ወርከብል አይደለም ብሎ ካሰበ እንደዚህ የራምስዴልን ድክመቶች በልምምድ የምናሻሽላቸው አይደሉም ብሎ ቢያምን ነው። ግን ደግሞ ድንገት የዝውውር ገበያውም ወደ ቼልሲ ሊሄድ ነበር፣ ወደ ቶተናም ሊሄድ ነበር። ወደ ሁለቱም ክለቦች አልሄደም። 1 ዓመት ይቀረው ነበር የብሬንፎርድ ኮንትራቱ። ስለዚህ ብሬንፎርድ ለመሸጥ ፈቃደኛ ነበር። ልክ አሁን ባለፈው ክረምት ዶናሩማ ገበያው ላይ ድንገት አቬይለብል እንደሆነው እና ሲቲም ለቁጥር 1 ቃል ገብቶለት ቢሆንም ጄምስ ትራፎርድን ያመጣው ዶናሩማ ከፍ ባለ ደረጃ ላይ ያለ ግብ ጠባቂ ስለሆነ አስፈረመው። አርሰናልም ያደረገው ያንን ነው እና ከመጣ በኋላ በእኔ ግምት በዚህ ሰዓት የፕሪሚየር ሊጉ ቤስት ግብ ጠባቂ ነው። የተረጋጋ ነው። ለቁመቱ ማጠር የሚያስገርም የሃይቦል ክሌም አለው። ደፋር ነው። ሜትር ከ83 ከ84 ነው። ለግብ ጠባቂ ግዙፍ አይደለም። ከፕሪሚየር ሊግ አጠር ያሉ ግብ ጠባቂዎች መካከል አንደኛው ነው። ግን በመላው አውሮፓ በሃይቦል ክሌም በክሮሶች ክሮስ ደግሞ መቆጣጠር በእንግሊዝ በጣም ወሳኝ ነገር ነው። ብዙ ሃይቦል ያለበት ሊግ ስለሆነ ከአውሮፓ ግን በ5ቱ ሊጎች ከ3ቱ ቤስት ግብ ጠባቂዎች መካከል አንደኛው ነው። ከብዙ ጥርጣሬ ጋር ከብዙ ትችት ጋር የመጣ ዝውውር ሆኖ መጀመሪያ 5-6 ወር ለመረጋጋት ቸግሮት ነበር። በቴክኒኩ በጣም ግሩም ነው። አርሰናል ተጨማሪ አንድ ትርፍ ሰው አለው ከኋላ በሚጫወትበት ጊዜ። ብዙ ረጅም ኳስ ይጫወታል አርሰናል በዚህ ውድድር ዘመን። ረጅም ኳስ የማቀበል ችሎታው አስደናቂ ነው። ስህተት ማይሰራ ግብ ጠባቂ አይደለም፣ ግን በአብዛኛው ቅድም ካላፊዮሪ አለው እንዳልኩት ለአርሰናል ተከላካዮችም ዋስትና የሚሰጥ ነው። የሚሳሳት ግብ ጠባቂ ሲኖራችሁ ሁሌ እየተገላመጣችሁ የምትጫወቱ ይመስለኛል እና ድንቅ ግብ ጠባቂ ነው። ይሄንን በዚህ ሳምንት በድጋሚ ያሳይቷል። እንደ አውትፊልደር ልትቆጥሩ ትችላላችሁ። ፕሬስ አርሰናል የሚደረግ ከሆነ ፕሬስ ሬዚስታንት ግብ ጠባቂ ነው። ፉትሳል ሲጫወት ያደገ በመሆኑ ምክንያት ከኳስ ጋር ያለው ቴክኒካዊ ጥራትም በጣም ከፍተኛ ነው። ለነገሩ ረጅም ጊዜ ነው እኮ አርሰናል የተከታተለው። ገና ሌኖን ከማምጣቱ በፊት እኮ ይህንን ግብ ጠባቂ ከኢኛኪ ካኛ ጋር ከአርሰናል የግብ ጠባቂዎች አሰልጣኝ ጋር በመስራቱ ምክንያት የሚያውቁት ሰው ናቸው። ለአርቴታ ሪኮመንድ አድርገውት ነበር። ከአመታት በኋላ ግን መጥቷል። እኔ በጣም ግሩም ውሳኔ ነው ምለው። ይሄንን ያስታወሰበትን አይነት ጨዋታ ነው ከትላንት በስቲያ ያሳየው።
ዕድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።